ጤና ይስጥልን አድማጮች፣ ይህ ቁም ነገር ሚዲያ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ኢራን ዛሬ ማለዳ ወደ እስራኤል የሚሳኤል ጥቃት ሰንዝራለች። ኢራን በ5 የጦርነት ቀናት ውስጥ 500 የአሜሪካ ወታደሮች መገደላቸውንም በይፋ አሳውቃለች። ፕሬዝዳንት ዘለንስኪ ለመካከለኛው ምስራቅ አጋሮቻቸው የድሮን ጥቃቶችን ለመከላከል የሚያስችል ድጋፍ ለማድረግ መጠየቃቸው ተሰምቷል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ኢራን ወደ እስራኤል የሚሳኤል ጥቃት ሰነዘረች። የአሜሪካ ሪፐብሊካኖች የአየር ጥቃቱን ለማቆም የቀረበውን ሀሳብ ውድቅ አድርገዋል። ኢራን ዛሬ ማለዳ ላይ ወደ እስራኤል ከፍተኛ የሚሳኤል ጥቃት የሰነዘረች ሲሆን ይህም በሚሊዮን የሚቆጠሩ ነዋሪዎች ወደ ቦምብ መጠለያዎች እንዲገቡ አስገድዷል ሲል ሮይተር ዘግቧል። ጥቃቱ የተፈጸመው በአሜሪካ እስራኤልና በኢራን መካከል ያለው ጦርነት 6ኛ ቀኑን በያዘበትና በዋሽንግተን የአሜሪካን የአየር ጥቃት ለማቆም የቀረበው ጥረት ውድቅ በተደረገ በጥቂት ሰዓታት ውስጥ ነው ተብሏል። በዋሽንግተን የሚገኙ የሪፐብሊካን ሴናተሮች የአየር ዘመቻው እንዲቆምና ማንኛውም ወታደራዊ እርምጃ በኮንግረስ እንዲፈቀድ የሚጠይቀውን የውሳኔ ሀሳብ በመቃወም ድምፅ ሰጥተዋል። ይህም ፕሬዝዳንት ዶናልድ ትራምፕ ጦርነቱን የመምራት ስልጣናቸው ሳይገደብ እንዲቀጥል ያደረገ ነው ተብሏል። ግጭቱም በመካከለኛው ምስራቅ እና ከዚያም ባለፈ በስፋት እየተዛመተ ቀጥሏል። የአሜሪካ ሴኔት የውሳኔ ሀሳቡ እንዳያልፍ 53 ለ47 በሆነ ድምፅ ወስኗል። ድምፁ በአብዛኛው በፓርቲ መስመር የተከፈለ ሲሆን ከአንድ ሪፐብሊካን በስተቀር ሁሉም የፓርቲው አባላት ተቃውመዋል። ከአንድ ዲሞክራት በስተቀር ደግሞ ሁሉም የፓርቲው አባላት ደግፈውታል። ዛሬ ማለዳ የእስራኤል ጦር ኢራን በርካታ ሚሳኤሎችን ወደ ግዛቷ ማስወንጨፏን አስታውቋል። ኤኤፍፒ በሰው ላይ የደረሰ ጉዳት ስለመኖሩ የተገለጸ ነገር እንደሌለም የአገሪቱን የድንገተኛ ጊዜ አገልግሎትን ጠቅሶ ዘግቧል። አጃንስ ፍራንስ ፕሬስ የዜና ወኪል በ2 ሰዓታት ልዩነት ውስጥ 3 የማስጠንቀቂያ ደውሎች መሰማታቸውን እንዲሁም በኢየሩሳሌም ፍንዳታዎች እንደነበሩ ዘግቧል። የእስራኤል ጦር ከዚህ በኋላ ሰዎች ከገቡባቸው የደህንነት መጠበቂያ ስፍራዎች እንዲወጡ ማዟል። የአሜሪካ ኢራን ጦርነት በከፍተኛ ሁኔታ አሁን እየሰፋ መጥቷል። ረቡዕ ዕለት አንዲት የአሜሪካ ሰርጓጅ መርከብ በስሪላንካ አቅራቢያ የኢራንን የጦር መርከብ አስምጣ ቢያንስ 80 ሰዎችን ገድላለች። በተጨማሪም የኔቶ የአየር መከላከያ ኃይሎች ወደ ቱርክ የተተኮሰም የኢራን ባላስቲክ ሚሳኤልን አክሽፏል። ይህ መካረር የመጣው የተገደሉት የኢራን ከፍተኛ መሪ ልጅ እርሳቸውን ለመተካት ግንባር ቀደም እጩ ሆነው ብቅ ባሉበት በዚህ ወቅት ነው። ይህም ቴህራን በመቶዎች የሚቆጠሩ ሰዎችን ለህልፈት ለዳረገውና ዓለም አቀፍ ገበያን ላወከው የአሜሪካና የእስራኤል ወታደራዊ ዘመቻ እጅ እንደማትሰጥ አመላካች ሆኗል። ከኢራን ጋር ድንበር የምትጋራውና በኔቶ ውስጥ ሁለተኛው ትልቅ ወታደራዊ ኃይል ያላት ቱርክ በግጭቱ ውስጥ ስትሳተፍ ይህ የመጀመሪያዋ ነው። ሆኖም የአሜሪካ መከላከያ ሚኒስትር ፒት ሄግሴት እንደተናገሩት ከሆነ ሁኔታው የኔቶ የጋራ መከላከያ ስምምነትን አንቀጽ 5ን የሚያስነሳ አይደለም። ጦርነቱ በሆርሙዝ የባህር ወሽመጥ በኩል የሚደረገውን የመርከብ ጉዞ ማስተጓጎሉን የቀጠለ ሲሆን ይህም ወሳኝ የሆኑ የመካከለኛው ምስራቅ የነዳጅና የተፈጥሮ የጋዝ ፍሰቶችን አግዷል። ትራምፕ እየናረ የመጣውን ወጪ ለመቆጣጠር ለንግድ መርከቦች የኢንሹራንስና የባህር ኃይል ጥበቃ ለማድረግ ቃል ገብተዋል። እንደ ሮይተርስ ግምት ከሆነ ቢያንስ 200 መርከቦች በባህር ዳርቻው ላይ ቆመው ይገኛሉ ተብሏል። የአሜሪካ ኢነርጂ ሚኒስትር ክሪስ ራይት እንደተናገሩት የአሜሪካ ባህር ኃይል የነዳጅ ጫኝ መርከቦችን በወሽመጡ በኩል በተቻለው ፍጥነት ያጅባል። ነገር ግን ለአሁኑ ትኩረቱ የኢራንን ስርዓት ትጥቅ ማስፈታት ላይ ነው ብለዋል። በሌላ በኩል ጦርነቱ በቅርቡ ሊያበቃ ይችላል በሚል ተስፋ ረቡዕ ዕለት የአሜሪካ አክሲዮኖች በመጨመራቸው የኤዥያ አክሲዮኖችም ዛሬ ሐሙስ መነቃቃት አሳይቷል ተብሏል። አንዳንድ ነጋዴዎች እንደሚሉት ከሆነ ለዚህ መነቃቃት ምክንያት የሆነው የኢራን ደህንነት መስሪያ ቤት ጦርነቱን ለማቆም በሚቻልበት መንገድ ላይ ከሲአይኤ ጋር ግንኙነት ማድረጉን ኒውዮርክ ታይምስ መዘገቡን ተከትሎ ነው ተብሏል። ኢራን በ5 የጦርነት ቀናት ውስጥ 500 የአሜሪካ ወታደሮች መገደላቸውን ገለጸች። የኢራን ከፍተኛ የጸጥታ ባለስልጣን አሊ ላሪጃኒ ረቡዕ ዕለት እንደተናገሩት ከሆነ ባለፈው ቅዳሜ በፈነዳውና አሁንም በቀጠለው ጦርነት ከ500 በላይ የአሜሪካ ወታደሮች
ተገድሏል። ላሪጃኒ በኤክስ ገጻቸው ላይ ባሰፈሩት መልእክት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤል ጠቅላይ ሚኒስትር ቤንያሚን ኔትንያሁ የቀልድ ድርጊቶች ተታሏል ሲሉ ከሰዋል። ኔትንያሁ የአሜሪካን ሕዝብ ከኢራን ጋር ወደማይገባ ጦርነት እየጎተቱት ነው ሲሉም አክለዋል። አሁን እርሳቸው ማለትም ፕሬዝዳንት ትራምፕ ማስላት ያለባቸው ባለፉት ጥቂት ቀናት ውስጥ ብቻ ከ500 በላይ የአሜሪካ ወታደሮች ከተገደሉ አሁንም ቅድሚያ የሚሰጠው ለአሜሪካ ነው ወይስ ለእስራኤል ሲሉም ጠይቀዋል። ይሁን እንጂ የፔንታጎን መግለጫ ከዚህ በእጅጉ ይለያያል። እንደ አሜሪካ መከላከያ ሚኒስቴር መረጃ ከሆነም ከቅዳሜ ጀምሮ የተገደሉት የአሜሪካ ወታደሮች ቁጥር 6 ብቻ ሲሆኑ 4ቱ የተገደሉት በኩዌት ነው። ቀደም ሲል የከፍተኛው መሪ አያቶላህ አሊ ሐሚኒ አማካሪ የነበሩትና በአሁኑ ወቅት የኢራን ከፍተኛ ብሔራዊ ጸጥታ ምክር ቤትን የሚመሩት ላሪጃኒ ታሪኩ ይቀጥላል የሚል ሚስጥራዊ ማስጠንቀቂያም አስተላልፈዋል። የኢማም ሐሚኒ ሰማዕትነት ከባድ ዋጋ ያስከፍላችኋል የአላህ ፈቃድ ከሆነ ብለዋል። ጦርነቱ የጀመረው ባለፈው ቅዳሜ አሜሪካና እስራኤል በኢራን ላይ በሰነዘሩት የተቀናጀ ጥቃት መሆኑም ይታወሳል። በዚህ ጥቃት የኢራን ከፍተኛ መሪ አያቶላህ አሊ ሐሚኒና በርካታ ከፍተኛ ወታደራዊ አዛዦች እንዲሁ መገደላቸው አይዘነጋም። እነዚህ አዛዦች ወደ ስልጣን የመጡት ቀዳሚዎቻቸው በሰኔ 2025 ጦርነት በእስራኤል ከተገደሉ በኋላ ነበር። እንደ መንግስት ግምት ከሆነ እስካሁን በጦርነቱ ከ1000 በላይ ኢራናውያን ተገድለዋል። ከነዚህ መካከል በደቡባዊ ኢራን በሚናብ ከተማ የተገደሉ 165 ተማሪዎች የሚገኙበት ሲሆን ይህም ከፍተኛ ህዝባዊ ቁጣን ቀስቅሷል። ሐሚኒ የተገደሉት በቴህራን መሃል በሚገኘው መኖሪያ ቤታቸው ሲሆን ከእርሳቸው ጋር ባለቤታቸው፣ ልጃቸው፣ የልጆቻቸውና የሌሎች ቤተሰቦች አባላት አብረው ተገድለዋል። የኢራን አመራሮች ለሐሚኒ ግድያ ጠንካራ በቀል ለመውሰድ ቃል የገቡ ሲሆን በእስራኤልና በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤልና የድሮን ጥቃቶችን ሰንዝረዋል። ላሪጃኒ ሰኞ ዕለት በሰጡት መግለጫ ኢራን ለረጅም ጦርነት ራሷን አዘጋጅታለች ብለዋል። በተጨማሪም የኦማን የውጭ ጉዳይ ሚኒስትር ባድር አልቡሳይዳ ያቀረቡትን የድርድር ጥያቄም ውድቅ አድርገዋል። የኦማን የውጭ ጉዳይ ሚኒስትር ጦርነቱ ከመፈንዳቱ በፊት በሁለቱ ወገኖች መካከል በነበረው በተዘዋዋሪ የኒውክሌር ድርድር ላይ አሸማጋይም ነበሩ። ፕሬዝዳንት ዘለንስኪ ለመካከለኛው ምስራቅ አጋሮቻቸው የድሮን ጥቃቶችን ለመከላከል የሚያስችል ድጋፍ ለማድረግ መጠየቃቸው ተሰምቷል። የዩክሬኑ ፕሬዝዳንት ዘለንስኪ በባህረ ሰላጤው የሚገኙ አጋሮቻቸው ከኢራን የሚሰነዘርባቸውን የድሮንና የሚሳኤል ጥቃት መከላከል እንዲችሉ የባለሙያዎች ቡድን ለመላክ እቅድ ማውጣታቸው ተሰምቷል። ማክሰኞ ዕለት ከተባበሩት አረብ ኤምሬትስ እና ኳታር እንዲሁም ረቡዕ ከዮርዳኖስና ከባህሬን ጋር መነጋገራቸው ተዘግቧል። ዘለንስኪ ከሚኒስትሮችና ከወታደራዊ አዛዦቻቸው ጋር ስለ መካከለኛው ምስራቅ ግጭት ከተወያዩ በኋላ የዩክሬንን የመከላከያ ኃይል ሳያዳክም አጋሮቻቸውን ለመርዳት አማራጮችን እንዲያዘጋጁም ጠይቀዋል። ፕሬዝዳንት ዘለንስኪ በኤክስ ገጻቸው ላይ ዩክሬን ሕይወትን ለመጠበቅና ሁኔታውን ለማረጋጋት ታግዛለች ብለዋል። አክለውም የእኛ ወታደሮች አስፈላጊው ችሎታ አላቸው፣ የዩክሬን ባለሙያዎች ከአገራቱ ጋር ይሰራሉ፣ እናም ቡድኖች ይህንን እያስተባበሩ ነው ብለዋል። ሕይወትን ለመጠበቅ ሰላማዊ ዜጎችን ለመከላከልና ሁኔታውን ለማረጋጋት እንዲሁም የቀጠናውን ደህንነቱ የተጠበቀ የባህር ላይ ጉዞ ወደ ነበረበት ለመመለስ የሚደረጉ ጥረቶችን ለመደገፍ ዝግጁ ነን ብለዋል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።